ለእኔ ደግሞ በቃኝ አልፈልግም እያልኩት ነው። አዎ እኔ ነኝ ወደድኩሽ፣ እኔ ነኝ አፈቀርኩሽ። እሱን ትፈልጊዋለሽ። ሰብስክራይብ ያደረጋችሁ ሌሎች እንዲደርስ ላይክ ሼር ታደርጉ ዘንድ እጠይቃለሁኝ። ቤቱን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮውን ማየት እንድትጀምሩ በአክብሮት እጠይቃለሁኝ። ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉንም ነገር ማለት ነው። ተረዳሽኝ? አሁን ገና አይደለም እንዴ? አንቺ ልጅ አልፈለገችም አይደል? ካልፈለገች ግድ የለባትም። አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተታብት ይሻላል። እኔና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥረሃት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ሲጠመዘዝ ባይ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ አብርሃም ሩታ ተገናኝተውም የልብ ልባቸውን እያወሩ ነው። ሩታ አብርሃምን ቀጥራው ነበረ። ነገር ግን ደስታ ደግሞ ያው አብርሃምን ሩታ ያለችበትን ቦታ እያነፈነፈ አብርሃምና ሩታ በተቀጣጠሩበት ቦታ ላይ ደስታ ከተፍ ብሏል። ስለዚህ ደስታ ከተፍ ሲል ደግሞ ሩታ በጣም ተጨንቃለች። ምክንያቱም አብርሃም እየመጣ ነው፣ ፕሮግራም ያስኩት ከርሱ ጋር ነው፣ አንተ እንዴት ልትመጣ ቻልክ በሚልም ለደስታ ጥያቄዎችን እያቀረበችለት ነው። ካሁን በኋላ ከኔ ጋር ያለህ ነገር በቃ መውቃት አለበት ብላም ጭምር እያባረችው ነው። እንግዲህ ውድ ተመልካቾቻችን ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ያደረጋችሁ ደግሞ ለሌሎች እንዲደርስ ላይክ ሼር እንድታደርጉ እጠይቃለሁ። ከዛ በመቀጠል እንግዲህ ዛሬ በጣም ውዝግብግብ ያለ ነው። ሩታ እንግዲህ አብርሃምንም ከህይወቷ አስወጣለች፣ አሁን ደስታን ከህይወቷ አስወጣለች፣ ውጣ ብላለች። ቀጣይ እንግዲህ የመጣ አዲስ ሰው አለ። ከዚህ በፊት የነበረም እንግዲህ በጣም ድብልቅልቅ ያለ ነገር ሆኗል። ወደ ውጭም ሊሄድ ነው እያለችም ጭምር እያነሳች ያለችበት ሁኔታ አለ። ስለዚህ አሁን የሩታ እጣ ፋንታ ምን ይሆን? አብርሃም ነው? ደስታ ነው? ወይስ አዲስ የመጣው እንግዳ ነው? እስኪ የተወሰነ ክርክራቸውን እንመልከትና ተመልሰን ደግሞ እንመጣለን። እሺ እንዴት መጣ ሲጀመር አንተ እዚህ ጋር? እኔ እናንተ እኮ በቃ ኦልሬዲ ጨርሰናል አይደል? ከዚህ በኋላ የምታረጊው እንዳለ ነገሮችን እጄ ላይ ነው ሩታ። ስለምን እጄ ላይ ነው? እያስፈራራኸኝ ነው ደስታ? እያስፈራራሽ አይደል? ከዚህ በላይ ነው ማስፈራራሽ። የትኛው ልብ ኖሮኝ ነው አንቺ ማስፈራራሽ? እና እያደረግሽ ያለው ነገር እጄ ላይ ነው ያለው ምናምን የምትለኝ ምን ለማለት ፈልገህ ነው ሩታ? በቃ ተመልካችና አድማጮቻችን እንግዲህ ያው ደስታ እያስፈራራ ያለበት ሁኔታ ሆኗል። ምክንያቱም እጄ ላይ የተለያዩ ነገሮች አሉ እያላት ነው። ያ እጁ ላይ ያለው ነገር ምንድነው? ከሩታስ ህይወት የሚያሳጣው ነገር ምንድነው? ምክንያቱም ሩታ ያው የለየላት ሰው ናት እሷም። ምክንያቱም ትዳሯን ፈታ ህጋዊ ሆና የምትኖር ሰው ናት። ከዚህ በፊት የነበራትን ትዳር ፈታ ዘና ብላ እያማረጠች የምትኖር ሴት ናት። ስለዚህ አሁን ደግሞ ደስታ እጄ ላይ አለ ብሎ እሷን ሊያስፈራራ የሚችልበት ነገር ምንድነው? አብርሃምስ ደግሞ አሁን የደስታን እንደዚህ እየተንቀባረረ ሩታን በማስቸገሩ እጇን እየጠመዘዘ ምናምን ነገር ዝም ብሎ ይከተለዋል ወይ ያዳምጠዋል ወይ የሚለው ነገር ትንሽ አጠያያቂ ነው የሚሆነው። ስለዚህ አሁን ሩታ በቃ የመጨረሻዋን የቆረጠች ነው የሚመስለው። ምክንያቱም ያው ከአብርሃም አልሆነችም፣ ከደስታም አሁን አባረዋለች። አዲስ ሰው ደግሞ እንደመጣ ከትላንት ወዲያ በተሰራው ቪዲዮ እናንተም ያያችሁት ነው። ስለዚህ አሁን የሩታ ዕጣ ፋንታ ምንድነው የሚሆነው? ወደ ውጭ ሀገር ትሄዳለች ወይስ ደግሞ ከሶስቱ አንዱን መርጣ ትኖራለች የሚለውን እንግዲህ አብረን የምናየው ይሆናል። በጣም ተጨንቃለች ሩታ፣ እያያችኋት ነው። አብርሃም ከመጣ ያው ከደስታ ጋር መጣላቱ አይቀርም በሚል ጭንቀት ውስጥ ያለች ነው የሚመስለው። አስተያየቷንም ምናምን ነገር ይዋት። ደስታ ደግሞ በጣም እልህ ውስጥ ገብቶ በቃ እስካሁን ድረስ ፈተነሽኛል፣ ከዚህ የሚበልጥ የሚብስ ነገር የለም እያለም ጭምር እየተናገራት ነው ያለው። እስኪ የተወሰነ እናዳምጥና ተመልሰን እንመጣለን። አይደለንም ያለው ነው የነሱ ነገር ካበቃ በኋላ ነው የመጣው። ሲቀጥል ደግሞ በጣም በአጭር ጊዜ ነው እናንተ ተውቃችሁ በዚህ ያህል ልክ እንደዚህ እንድትሆን የሚያደርግ አንዳች ነገርም ሆነ ምክንያት የለህም። አሁን ከህይወት ይወጣ በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገደደኝ ነው። አሁን ላይ አያችሁ ተብሏም ግራ በመጋባት እያየ ነው። ሁለታችንን በአንድ ጊዜ እንዴት ቀጠረች በሚል ሐሳብም ጭምር ያለ ነው የሚመስለው። ምክንያቱም ግራ ገብቷል። መጀመሪያ ብቻችንን እንገናኝ ነው ብላው አብርሃምን ብቻ ያቀጠረችው። ከዛ በኋላ አብርሃም ሲደርስ ደግሞ ያው ደስታ ቆሞ አይቶታል። ስለዚህ ምንድነው የተሰራ ያለው ነገር በሚል ያው አብርሃም ቢዚ የሆነበት ሁኔታ ነው ያለው። ምክንያቱም አብርሃም ደግሞ የተወሰነ የባህሪ ለውጥ አምጥቷል። በዚህ ጊዜ የሚቾክለውን ነገር ትቷል። ቶሎ ለመጣላት እንደዚህ ወደ ሰፊነትን ብቻ
አብርሃም በዚህን ጊዜ ያመጣበት ሁኔታ ነው ያለው። ስለዚህ በጣም አስቸጋሪ ሁኔታ ውስጥ ያሉ ይመስላል። ሶስቱም ተገናኝተው እንግዲህ መፋጠጥ ጀምረዋል። አብርሃም ጥያቄውን እያነሳ ይገኛል። እስኪ የተወሰነ ከአብርሃምና ከሩታ ከደስታ ንግግሮች እናዳምጥና መልሰን እንግዲህ የራሳችን ሐሳብ አስተያየት እንሰጥበታለን። ነገር አለ። ምን የበደልኩሽ ነገር አለ? ግዴታ አይደለም። እኔ እናንተ አብረን እንድንቀጥል አልፈልግም። ደስታ እንዴ ምን ሆነ ነው? ምን ነገር አለ እንዴ? እኔ ጉዳሽ ያበቃሽ? እኔ ዋንቻው እኔ አንተን እንዴ ሩታ ምን ይሁን? እኔ አንተን ጎድቼክ እንዴ ዛሬ ላይ ምን ተገኘና ነው? እሺ አልፈልግህም ምናምን ልትይቻልሽ ለሱ እሱ የራሱ ስሜት ነው። እሱ የራሱ ለምን አልሽ? እንዴ አንቺ ስትፈልጊ የሆነ ሰው ትፈልጊያለሽ? ሆነ የራሴ ስሜት ነው። ግዴታ የለብኝም። እንዴ ግዴታማ ማን አለብሻል? ግን ደግሞ መጀመሪያውኑ አብርሃም እንግዲህ ትፈልጊያለሽ ስትፈልጊ ሌላውን ታያለሽ እያለ ዛሬ እንግዲህ ለደስታም ጭምር እየተከራከረ የሚገኝበት ሁኔታ ነው። የአብርሃም በጣም የባህሪ ለውጥ በጣም የሚገርም ነው። በእኔ የተጫወትሽ አነሰሽ ወይ እንደገና በሱ ትጫወቻለሽ ወይ? አንዴ ስትፈልጊ አንዱን ታስጠጊያለሽ፣ አንዴ ስትፈልጊ አንዱን ትወረውሪያለሽ፣ ትፈነጊያለሽ። ምክንያቱም ከዚህ በፊት አንቺ እንደዚህ ፊት ባሰጪው ኖሮ እንደዚህ የልብ አግኝቶ ከአንቺም ጋር ላልተሳፈጠ፣ ስለዚህ ይሄ ሁሉ ችግር ያንቺ ነው እያላትም ጭምር ያለበት ሁኔታ ነው ያለው። በጣም ተናዷል አብርሃም፣ አግሬሲቭ ሆኖ ነው እያወራ ያለው። ስለዚህ ሩታን ሙሉ በሙሉ ጥፋተኛ አድርጓታል፣ ደስታን ሳይሆን ማለት ነው። አሁን ደግሞ ያው እሷ እንግዲህ የጠራችው እሱም ሌላ ነገር መስሏል። ነገር ግን ያው ውጭ ሀገር ልሄድ ስለሆነ ልጅህን ይዤው ልሄድ ነው ልጃችንን፣ ስለዚህ ያን እንድነግርህ ነው ብለዋለች። ይሄን ልታስረጅኝ ነው ወይ? ይሄን መርዶ ልታስረጅኝ ነው ወይ የቀጠርሽኝ በሚልም ጭምር ተናዶባት በጣም እያጉረመረመ ይገኛል። የዛሬ እንግዲህ የሩታ የደስታና የአብርሃም ቪዲዮ ይሄን ይመስላል። ውይይታቸውና ሐሳባቸው ዋናው አንኳር ሐሳብ ሩታ የቀጠረችው አብርሃምን ወደ ውጭ ሀገር ልትሄድ ስለሆነ ልጁን ይዤው ልሄድ ነው ብላ ነው የቀጠረችው። ደስታ ደግሞ ያው እንግዲህ ሳይጠሩት ጠለቅ ብሎ የመጣ ሰው ነው። ስለዚህ ይሄን ይመስላል። ለዛሬ በዚህ ላብቃና ቸሪክ ተመን ከቪዲዮው የተወሰነ ልጋብዛችሁ። ሰምተኛል አይደል እንዴ? እሺ እኔ ለምን ነው ህይወት በግዳጅ አይሆንም። እሺ አይሆንም። በቃ አያገባኝም። እሺ ለምን ነው እኔ የጠራሽኝ? እሺ እኔ የፈለግሽው ምክንያት ልትነግሪኝ ትችያለሽ? የሚጆ ልሄድ እንደሆነ ልነግርህ ነው የመጣሁት። ቦታ መሄድ ትችያለሽ፣ ግን ደግሞ ህፃኑን ይዘሽ መሄዳችን ለምን ሲባል መብቴ ነው። ነገርኩሽ። መብቴ ነው። አንደኛ